ለሰው ስጋ የሚነሳል። እሺ ከትንሣኤ ቀን በኋላ አንበላም አንጠጣም ብላችሁ ታምናላችሁ። ነገር ግን ክርስቶስ ትንሣኤ ካደረገ በኋላ ከተነሳ በኋላ በልቷል አልበላም? ፍጹም እርግጠኛ አይደለሁም። በልቷል። ላሳየ የመጽሐፍ ቅዱስ ላይ ማስረጃ በልቷል። አልበላም እያሉ ነው ኮሜንት ላይ ክርስቲያን ያስተውህት ከተነሳ በኋላ ከተነሳ በኋላ እሺ፣ ያሳይ ከተነሳ በኋላ በልቷል። ስለዚህ ከትንሣኤ ቀን በኋላ ትበላላችሁ። ክርስቶስ በልቷልና አላሳያችሁ። ቆይ እሺ የአሳም ስጋ ኢየሱስ ክርስቶስ ከተነሳ በኋላ እንደበላ ላሳያችሁ። ዮሐንስ ወንጌል ምዕራፍ 20 አንድ ቀን ላውጣላችሁ። أكل يسوع بعد القيامة ሉቃስ 24 ከ42 እስከ 43 ሉቃስ 24 ከ42 እስከ 43 ያውና ኢየሱስ ክርስቶስ ከትንሣኤ ካደረገ በኋላ ምን ይላል? ይህንም ሲነጋገሩ ኢየሱስ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ያው መነሳቱ ከላይ ጀምሬ ላሳየህ አንድ ጊዜ። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩም ከመቃብሩ ከተፈንቅሎ አገኙ። ገብተውም የጌታን ኢየሱስን ሥጋ አላገኙም። እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው እያለ ተናገረ። ገብተዋል አይደለ? ክርስቶስ ከተነሳ በኋላ ነው አይደለ? ከዚያ በኋላ ተመልከቱ። ከተነሳ በኋላ ቁጥር 42 ላይ እንመልከት። 42 ላይ ምን ይላል? እንዳውም በመንፈስ መስሎ ታያቸው ምናምን የሚለውን አንዴ ምን ይላል? ይህንን ብሎ እጆችና እግሮቹን አሳያቸው። ይሄ ኢየሱስ ከተነሳ በኋላ እያሳያቸው ነው አይደለ? እጆችን ያቸው እግሮችን ያቸው አለ። አየህ፣ ትንሣኤ ማድረግ ራሱ በስጋው በእጁ ነው እንጂ የተነሳው በመንፈስ አይደለም። መንፈስን መስሎ ታያቸው ይላል። እነርሱ ያሰቡት አሁን እናንተ የነገሯቸው በመንፈስ ነው መነሳት። እንደዛ አይደለም፣ በስጋ ነው የሚነሳው ሰው። እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላ አላችሁን አላቸው። ኢየሱስ አላችሁን? እነርሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ። ስለዚህ ክርስቶስ ትንሣኤ ካደረገ በኋላ በልቷል። ስለዚህ ከትንሣኤ በኋላ ትበላላችሁ። የምትነሱትን በመንፈስ ሳይሆን በስጋ ነው። ገብታችኋል? ስለዚህ በትንሣኤ ቀን በስጋ ነው የምትነሱት። ትበላላችሁ፣ ትጠጣላችሁም ነው። ገባል? ስለዚህ ከትንሣኤ በኋላ ይበላል፣ ይጠጣል። ይህን ይመስላል። ሌላ ጥያቄ አለ? እና ይሄ ግር ላቸው አይገባም። ይሄ ግር ላቸው አይገባም። በደንብ ይበላል፣ ይጠጣል። ከትንሣኤ ቀን በኋላ ይበላሉ፣ ይጠጣሉ ሰዎች።
የሚገርም ነው። ብቻ የዶክተር ዛኪር ወንድም ነህ እንዴ? ብቻ ሃይማኖት ላይ እንደዚህ አይነት መሆንን በጣም አደንቃለሁ። ዲፕሊ ገባበታለሁ። የገባሁበት መስመር ላይ ነኝ። ብቻ አገዘኝ፣ ችግር የለም። ደስ ያለን ጥያቄ የመጣ መጠየቅ ይቻላል። አመሰግናለሁ ለምላሾች መልስ በሙሉ ታንኪ። ሰላም አለይኩም ሁሱ። ወአለይኩም ሰላም። መጠየቅ እችላለሁ አይደለ? የሚቀድመኝ ካለ ይቻላል። እንዴት ናችሁ ሁላችሁ? እኔ ዲኔ ላይ ነው ጥያቄ አለኝ። በጣም ኦቨር እንትን አስፈላጊ እንትኑ ሳይሆን ያው ትንሽ አእምሮ ላይ ጥያቄም እየፈጠረብኝ ያለ ነገር ነው። ለማወቅ ያህል ነው መጠየቅ። ረሱላችን አለይሂ ሰላቱ ወሰላም ሰው በሌላ ሰው ላይ ባለው በደል በክብሩም ሆነ በገንዘብ ሆነ በጉዳትም ጉዳት ካደረሰበት በቂያማ ቀን ከእርሱ ጥሩ ስራዎች ተወስዶ ለተበዳይ ይሰጣል ብሏል። ይሄ አላህ ክብርም ማጉደል ሊሆን ይችላል። ይሄ ነገር አሁን ለምሳሌ አንድ ሙስሊም ሰው ካፊር ላይ ሜይ ቢ የክብር ጉዳት ቢያደርስ ክብሩን ቢነካ ያ ሰው የቂያማ ቀን ከሱ ላይ ኸይረ ስራው ተወስዶ ለካፊሩ ይሰጣል ወይስ በተውበት ብቻ ይታለፋል? በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ ነው። ባጭሩ ልንገርህና ሙሉ ግንዛቤውን እሰጣቸዋለሁ። አንተ ለጠይቀው ጥያቄ አንድ አማኝ በምድራዊ ህይወቱ አንድን ከሃዲ በድሎት ከሆነ ነገ ትንሣኤ ቀን የሚሆነው ነገር ምንድን ነው ከተባለ ከአማኙ መልካም ስራ ተነስቶ ለከሃዲው ይሰጠዋል ወይ? እንደዛ አይደለም። ግን ያ የተበደለው ከሃዲ ፍትሁን ያገኛል። ገብቷል? ፍትሁ ምንድን ነው ከተባለ ያ አማኝ ከሃዲውን በበደለው በደልክ ቅጣት ይመጣበታል። ቅጣት አለበት። ያ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ነገር ይናገራሉ። ሐዲስ ላይ የተበዳደሉ ሰዎች ዛሬ በምድራዊ ህይወታቸው ነገ በቀጣይ ዓለም ፍትሃቸውን እንዴት እንደሚያገኙ ሲገልጹ ምን አሉ? አትድሩነ መኒል ሙፍሊስ አሉ። ከዕለታት አንድ ቀን ከሰው ሁሉ ድሃ ብሎ ማለት ማን እንደሆን ታውቃላችሁ? አሉ ነቢ ሰለላሁ ዐለይሂ ወሰለም። ነቢ ሰለላሁ ዐለይሂ ወሰለም በቀጥታ ነገሩን ማስተማር ይችሉ ነበር፣ ግን ትኩረታቸውን ለመሳብ ሰሃቦችን በጥያቄ መልክ ያደርጉላቸዋል። አንዳንዴ መምህር ጥያቄ ጠይቆህ ከዚያ በኋላ ይህ ማለት ምን እንደሆነ ታውቃለህ ብሎ ከሚነግርህና ዝም ብሎ እንዲህ ሳይጠይቅህ ይሄ ማለት እንዲህ ማለት ነው ከሚልህ የትኛው ነው በጣም ትኩረትን የሚስበው? የመጀመሪያው ነው። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም አተድሩነ መኒል ሙፍሊስ አሏቸው። ከሰው ሁሉ በላይ ድሃ ማን እንደሆን ታውቃላችሁ አላቸው። ቃሉ ሰሃቦችም እንዲህ አሉ፣ አልሙፍሊሱ ፊና ያ ረሱሉላህ መን ላ ድርሃመ ለሁ ወላ መታዕ። አንተ የአላህ መልእክተኛ ሆይ ከእኛ መካከል ድሃ ብሎ ማለት ገንዘብና መጠቃቀሚያ ዕቃ የሌለው ሰው ነው አሉ። ንብረት የሌለው ሰው ነው አሉ። ሰሃቦች የመሰላቸው ጥያቄው ስለ ምድራዊ ድህነት ስለነበር ነው። በምድር ሰው ድሃ ብሎ ማለት ገንዘብ የሌለው ሰው ነው፣ መገልገያ ንብረት የሌለው ሰው ነው። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ድሃ ብሎ ማለት ስለ ቀጣዩ ዓለም ድህነት ነበር የጠየቋቸው። ለዚህም ነው ምን አላቸው? ላ አላቸው። አይ እሱን አይደለም አሉ። በሊል ሙፍሊሱ ሚን ኡመቲ አሉ። ድሃ ብሎ ማለት አሉ ነቢ ሰለላሁ ዐለይሂ ወሰለም መን የእቲ የውም አልቅያማ ቢሐሰናቲን ከአምሳል አልጅባል። የትንሣኤ ቀን ተራራ የሚያካክል የመልካም ስራን ምንዳ ተቀብለው የሚመጡ ሰዎች ይመጣሉ አሉ። ዘካ ሰጥተዋል፣ በምድር ላይ ሰደቃ ሰጥተዋል፣ ሶላትን ሰግደዋል፣ ሐጅ አድርገዋል፣ ዑምራ አድርገዋል፣ ጂሃድ አድርገዋል፣ ድሃዎችን ረድተዋል፣ እናትና አባቶቻቸውን አገልግለዋል። በጣም በርካታ መልካም ስራ ሰርተው የዚያን ምንዳ ተቀብለው ከአላህ ተከፍሏቸው በቀጣይ ዓለም እዚያው ተራራ የሚያካክል ታላላቅ ምንዳን ሰብስበው ይመጣሉ አሉ። ነገር ግን እነዚህ ሰዎች አሉ በምድር ላይ ሳሉ አንዱን በድለውታል፣ አንዱን ገድለውታል፣ አንዱን አምተውታል፣ አንዱን መተውታል። እንዲህ በርካታ በደሎችን አድርገው ይመጣሉ አሉ። ገብቷቸዋል። የብዙ ሰው ሐቅ አለባቸው የበደሏቸው። ታዲያ አላህ ፍትሃዊ የሆነ አምላክ ነውና
ነገ የትንሣኤ ቀን እነዚህን ሰዎች እነዚያን የተበደሉትን ከበደላቸው ሰው ፍትሁን ይሰጣቸዋል። ፍትሁ የዛኔ እንዴት ነው ከተባለ እነዚህ ሰዎች ከተቀበሉት ምንዳ የተቆነጠረ በተበደለው በደል ልክ ለዚያ ለተበደለው አካል ይሰጠዋል። ገብታችኋል? አውፍ በልልኝ ምናምን አይሰራም የዛኔ። ለምን አባት አይሆንም? አውፍ አይልም የዛኔ። ራሱን ማዳን ነው የሚፈልገው። ለምን እናት አትሆንም? በቃ ይቅር ብያለሁ የሚባልበት ዓለም አይደለም። ወንድማማችነት የሌለበት ዓለም ነው አላህ። ላ ኹለቱን ወላ ሸፋዓ። አይ ወንድሜ ነውና ይሄ ይቅር ብያለሁ በቃ ይበድለኝን ምናምን ወፍ የለም። ሁሉም መዳን ነው የሚፈልገው። ከባድ የሆነ ዓለም ከፊትህ ወይ ጀነት ነው ወይ ጀሃነም ነው ያለው። ከሁለት አንዱ ነው። ራስን ለማትረፍ ነው የምጥረው። ስለዚህ እንዳጠቃላይ እነዚያ የበደላቸው ሰዎች ይመጣሉ አሉ ፈየእኹዙነ ሚን ሐሰናቲሂ አሉ ቢቀድሪ ማ ዘለመሁም በበደላቸው በደል ልክም ከዚያ ከሰው ምንዳውን ይቀራመቱታል፣ ይይዛሉ፣ ይወስዳሉ። የተገደለው ይመጣል። ጌታ አላህ ሆይ ይሄ ሰው ገድሎኛል ብሎ ይከሳል። የበደለውን በደል ልክ አላህ ሱብሓነሁ ወተዓላ ቆንጥሮ ይሰጠዋል። ይሄ ውሰድ ይሄን ያክል ምንዳውን ይለዋል። ፈኢዛ ነፈደ ማ ዒንደሁ ሚን ሐሰናት ኡኺዘ ሚን ሰይአቲሂም ፈጡሪሐ ዐለይሂ ሱመ ጡሪሐ ሁወ ፊናር አሉ። ያም ታላላቅ ምንዳዎችን ተቀብሎ የነበረው ሰው የበደላቸው ሰዎች ሰልፍ ይዘው ይጠብቁታል። እያንዳንዳቸው በበደላቸው በደል ልክ ይወስዱና የሚከፍላቸው ምንዳ ያልቅበታል አሉ። የዛኔ ነው ያ ነው ትልቁ ደህንነት እያሏቸው ነው። የሚከፍለውን መልካም ምንዳ ያልቃል፣ ነገር ግን የበደላቸው ሰዎች ገና አላለቁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛም የሚከፍለው ምንዳ ካጣ ይሄ ሰው እንዴት ይሆናል? በበደላቸው በደል ልክ ከበደላቸው እየተወሰደ በእርሱ ላይ ይጫንበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም ወደ እሳትም ይወረወራል በዚያ በኃጢአቱ ልክ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያቸው አይደለም የሆነ ሐዲስ ሰምታችኋል ከዚህ በፊት እስልምና ላይ ጥያቄ አለን ብለው ከሚያነሱት መካከል የክርስቲያን ሰባኪ ልጆች የትንሣኤ ቀን አላህ ተራራ የሚያካክል ኃጢአትን ከሙስሊሞች ያነሳና በአይሁድና በክርስቲያኖች ላይ ይጭንባቸዋል፣ ከዚያም እሳት ያስገባቸዋል የሚል ሐዲስ ሰምታችኋል? ያን ሐዲስ በዚህ ነው የሚፈታው። ምን ማለት ነው ከተባለ እንደው ኃጢአታቸውን አምጥቶ የአይሁድና የክርስቲያንን ያለምንም ምክንያት የሚጭንባቸው ሳይሆን ምንድን ነው አንድ አይሁድና ክርስቲያን ታዲያ በምድር ላይ በድለው ከሆነ አንድን ሙስሊም የትንሣኤ ቀን እንዴት ነው የሚሆነው ፍርዱ? የትንሣኤ ቀን ከአላህ ፊት ይቀርባል። የአይሁድና ክርስቲያን አማኝን በድሎታል። ገብቷችኋል አይደል? ይህ ነው ያንን በድሎታል አማኝን። ከዛ እንዴት ነው የሚደረገው? እንዴት ነው የሚደረገው? የዛኔ አንድ ቤቱን አንሳው እንድትረዳ ዘንድ ወንድማችን ቤቱን አንሳው ወጣው መሰለኝ። እንዴት ነው የሚደረገው? ልጆች ልጠይቃቸው እንድትረዱት። አንድ አይሁድና ክርስቲያን የሆኑ ሰዎች በምድር ላይ አንድ ሙስሊም ጥያቄ ነበረኝ። በቀደሙ የተናገርከው ትቀጥላለህ። አንድ ትጠይቃለህ። አንድ አይሁድና ክርስቲያን ሙስሊሙን በደሉት። የተቻለ አንድ ክርስቲያን ሙስሊሙን በደለ። ነገ የትንሣኤ ቀን ለፍርድ ቀን ቀረቡ። የዛኔ ከዚህ ከክርስቲያን ሰው መልካም ስራ ተነስቶ ለሙስሊሙ ይሰጠዋል ወይንስ አይሰጠውም? አይሰጠውም አይደለ? ለምን? ምክንያቱም ከሃዲያኖች በቀጣይ ዓለም ምንም አይነት መልካም ስራ አልተያዘላቸውም አላህን ክደው ስለሞቱ። ታዲያስ ከዚያ ከሙስሊም ከኃጢአቱ ካለበት ከኃጢአቱ ይወሰድና ይህ ክርስቲያን በበደለው በደል ልክ በእርሱ ላይ ይጫንበታል። ከታቻለ አይደለ? ያ ሐዲስ እንደዛ ለማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት ከአይሁዶች ኃጢአታቸውን አንስቶ አላህ ከሙስሊሞች አንስቶ ከአይሁድና በክርስቲያን ላይ ይጭንባቸዋል ሲባል ጊዜ የዛኔ ፍርዱ ቀን ለማለት ነው። ነገር ግን ጀሃነም እንዲገቡ የሆኑት በምንድን ነው ከተባለ በክህደታቸው ነው እና በኃጢአታቸው ነው። ከዚያ መካከል አንደኛው ከኃጢአታቸው መካከል ምንድን ነው? አማኝን ምድር ላይ በበደላቸው። የዛኔ ፍርድ ሲሰጥ ታዲያ ከመልካም ስራቸው ስጡ እንዳይባሉ አይሁድና ክርስቲያን የለም መልካም ስራ አልተያዘላቸውም ክደውት ስለነበር አላህ። ታዲያስ እንዴት ነው የሚሆነው ቀጣዩ ፍርድ? ከአማኙ ኃጢአት ይወሰድና በበደሉት በደል ልክ እነዚህ አይሁድና ክርስቲያኖች በእነርሱ ላይ ይጫናል ማለት ነው። ይህ ነው። ገብታችኋል? እንደገባችሁ ተስፋ አላደርግም፣ እርግጠኛ። ሰላም አለይኩም። አንድ ጥያቄ አለኝ። ወይስ ሰላም። አንዴ ትቀጥላለህ። ይሄን ጌችን እናስቀጥለው። ጌች ጥያቄ አለ እሱ ስለሚቀድም ለመጀመሪያ ጊዜ ሁላችንም ሰላም ብያለሁ። እሺ ሰላም።
ጌታ ኢየሱስ ክርስቶስ ሲነሳ በመንፈስ አልተነሳም በስጋ የተነሳ ብለሃልና በስጋ እንደተነሳ የሚያመለከት ማስረጃ አለ? ምክንያቱም ጌታ ኢየሱስ ክርስቶስ ከተነሳ በኋላ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ብሎ ተጨንቀው በነበሩበት ቤት በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ብሎ ሐዋርያቶችን ያረጋጋበት ሰዓት ነው ያለውና አንተ ደግሞ በመንፈስ አልተነሳም በስጋን የተነሳው ብለሃልና ከየትኛው መጽሐፍ አግኝተው ነው እንደዚህ አይነት ጥያቄ አስተምሮቱ ሲያስተምርክ? እሺ እጅ ምንድን ነው? መንፈስ ነው? ስጋ? እጅ ምንድን ነው? መንፈስ ነው? ስጋ? እጅማ ያው ነው። የትኛውም አካላችን መንፈስ እና ስጋ የተዋሃደበት ነው። ምክንያቱም እጅ ሲቆረጥ ተቆርጦ እጅ ምንድን ነው? ይሄ እጅ ምንድን ነው? ደማዊ ነፍስ ያለው ስጋ ነው አይደለም? ደማዊ ነፍስ ያለው ስጋ። አሁን በእኛ በኦርቶዶክስ ሕያዊት ነፍስና ደማዊት ነፍስ ተብሎ ይጠራል። ጌች ወይ ስጋ ምንድን ነው? ነፍስ ምንድን ነው? ነፍስ ማለት እስትንፋስ የማንኛውም ሰው እንዲንቀሳቀስ የምታደርግ ሕያዊት ነፍስ ትባላለች። እሷ ነፍስ ትባላለች። ጥሩ። ስጋስ ምንድን ነው? ስጋ ማለት ደግሞ በደማችን ላይ ከደማችን እንዲንቀሳቀስ የሚያደርገው ደማዊ ነፍስ ተብሎ ይጠራል። ይሄ ሰውነታችን ማለት ነው ስጋ የምንለው አይደለ? ከላይ ያለበት ነው ስጋ እንለዋለን። በውስጣችን ደግሞ የሚንቀሳቀስ እጃችን እንዲንቀሳቀስ መላ አካላችን የሚያደርግ ደም አለ። ስለዚህ ኢየሱስ ክርስቶስ ስጋውን ይዞ ተነስቷል። ከትንሣኤ በኋላ በስጋው ነው የታያቸው። ላሳየ ማስረጃ። በስልጣኑ ነው የተነሳው እኮ። ስጋ ሲሆን ስጋማ አንተ ለምን አንድ ሰው አሁን ሲሞት ለምን ስጋ ሆኖ አይነሳም? አሁን በምኑ ተነሳ? በስልጣኑ ተነሳ የሚለውን ቀጣይ ላይ እመጣበታለሁ። እሱ ራሱ ተሳስተሃል። የክርስቲያኖች የሁላቸውም ስህተት ነው። ወደ እሱ እመጣለሁ። አሁን ግን ምንድን መሰለ ኢየሱስ ክርስቶስ ስጋውን ከትንሣኤ ሲያደርግ ጊዜ ስጋውን ይዞ ነው የተነሳው። በስጋ ነው የተነሳው። በስጋ ተነሳ የሚል የት አለ መጽሐፍ ቅዱስ ላይ? ከየት አግኝተው ነው? ይሄ አስተምሮት እኔ ጥያቄ። አሁን ይሄኛው መጽሐፍ ቅዱስ ላይ የሌለ አስተምሮት ማስረጃ እንድታሳየኝ ፈልጌ ነው። አንተ አሁን ትክክል ከሆንክ አሳየኝና። በጣም ጥሩ። እጅ ምንድን ነው? ይሄ ደማዊ ነፍስ ያለው ነው። ስጋ ነው አይደለም? እጅ ስጋ ነው አይደለም? ስጋ አለው። ስጋ ነው በላ። በጣም ጥሩ። እና ያው ኢየሱስ ክርስቶስ ከተነሳ በኋላ ያው እጄን ንኩ ይላቸው ነበር። እጄን ንኩ ሲላቸው እጁ እንደተበሳ አንተ አይደለህም ብሎ ሐዋርያቶች አንቀበልም ብለውታል። ይሄው የተበሳው እጅ አዳምጥ። ምኑና ያስነካቸው ኢየሱስ እዚህ ጋር አንብበው አንዴ ቃሉን። እሺ ምንድን ነው የሚለው? ከላይ ልጀምር። አንብበሽ ነገር ግን እሺ አንብብልኝ አንተ እንድትፈታ። መንፈስ መሰላቸው እያለ ነው ራሱ መጽሐፉ እንደሚናገረው ያው ከላይ ጀምረህ አንብበው። ከላይ ጀምረህ 36 ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ይላል። ማን የቆመው? ኢየሱስ። ከላይ ከመጀመሪያ ከላይ ከእንትን እስኪ ከስንት ነው የጀመርከው? ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። አንተ ግን መንፈስ ነው አልክ። አይደለም ያዩ መሰላቸው ነው የሚለው። ከዚያስ እርሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩኝ እጆቼንና እግሮቼን እዩ። አላህ ያው እጆችንና እግሮችን አሳይቷቸዋል። የተነሳው በእጁም በእግሩም ነው። እሺ ቀጥል፣ ወርታችሁ ረድ። ቀጥሎ ምን አለ? በእኔ እንደምታዩት መንፈስ ስጋና አጥንት የለውም እና እኔንስ ዳሳችሁ እዩ አላቸው። እኔ መንፈስ መስሏችሁ ነው? ላን ያው ስጋዬ ነው፣ እዩ ተመልከቱ፣ ራሴን እዩ እያላቸው ነው ኢየሱስ ክርስቶስ። ይህንም ብሎ እጆችንና እግሮቹን አሳያቸው። በቃ አመኑ። አሁን በመንፈስ እንዳልሆነ በስጋ እንደሆነ ሲረዱ ደስ አላቸው። እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላ አላችሁን አላቸው። ጭራሽ ከትንሣኤ በኋላ በልተው ሊያሳያቸው ነው። እነርሱም ከተጠበሰ አሳና አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ። መንፈስ ትበላለች እንዴ? አትበላም እኮ መንፈስ። ይኸውና ስጋው በስጋው ኢየሱስ ክርስቶስ ትክክል። ይኸውልህ እጁን ያሳያቸው። መጀመሪያ ቅድምም ተናግሬያለሁ ሳታነበው። ለምን አንተ አይደለህም? አንደኛ በተዘጋ ቤት ነው የገባው። ሁለተኛ አንተ አይደለህም ብሎ ምንድነው ይሄ መንፈስ ነው፣ ምን አይነት መንፈስ ነው የገባብን ብሎ ተደናግጠው ነበረ። እኔ ነኝ ብሎ የተወጋው እጁንና እግሩን የተቸነከረውን አሳያቸው፣ አመኑ። ምግብማ ይሄ እዚህ ጋር እያንዳንዱን ምግብ ሲበላ እዚህ ጋር እንደኛ ስጋ ለብሶ መጣ ብለን
እጁንና እግሩን የተቸነከረውን አሳያቸው። ከየት ነው ያመጣው? ከየት ነው ያመጣው? እዛ አለ ከላይ ጀመረ ብታነበው ከላይ አለ። የተቸነከረውን እጁንና እግሩን አሳያቸው የሚለው የተበሳ እጁን የሚያሳያቸው ለምን እንደሆነ እንትን በል የተበሳው እጁ ነው የተቸነከረበት እጁን ነው ያሳያቸው። እጄን ንኩ ያላቸው የተበሳውን ቀዳዳውን ይሄ ነኩት። እንደ እሳትም አቃጠለው። ሲያቃጥለውም አላመኑም ነበር እሱ ራሱ እንደሆነ። ጌች አንድ ያሳይ። የቱ ጋር እናወጣ? እሺ ቆይ ሰርች አድርጌ እንትን ልበል ላምጣልህ። ጉግል ላይ ሰርች አድርገሽ። እሺ ከላይ ያለው ጥያቄ ካለው መጠየቅ ትችላለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ አስቀድሙትን ሐሙድን አስቀድሙ። ሰላም አለይኩም። እንዴት ነህ? ሰላም ነው? አልሐምዱሊላህ ተማም። አንድ ጥያቄ ነው ያለኝ፣ ማለት አንድ ምክር ማለት ነው። አሁን አንድ አለችና ማለት ሙስሊም የነበረች ነው ማለት ከፍራለች ማለት ነው። ማለት እንደ ምክር ምን ብናደርግ ይሻላል ብለህ ምክር ልትሰጠኝ ነው? በምን ከፈረች? ክርስቲያን ጓደኛ ነበራት? ሙስሊም ናት እሷ። ክርስቲያን ጓደኛ ነበራት ወይ? አዎ አለዋት፣ ታወራለች። እንደሱ ብለህ ክርስቲያን ጓደኛ ካላት ያ ነው እንዳጠቃላይ ይዛሃት ና እሱ ጋር አንዴ ገቢና ጥያቄዎች ካሉሽ ጠይቂ፣ ወይንም ክርስትና እውነት ነው ብሎ ያሳመነሽን የሰው የጭምር ይዘሽው ነው ይላትና ትምጣ ባጭሩ። አዎ ግን እዚህ ደግሞ ምን አለ መሰለህ ከሷ ጋር ብዙ ኮንታክት የለንም። ድሮ ነበረን፣ አሁን ተጣልተን። ማለት በምን አይነት መልክ አድርጌ ለመጣት እችላለሁ? አናግራት። ቤተሰብ ከሆነች የሚቀርባት ሰው ካለ ጥያቄዎች ካሉሽ በእስላም ላይ እና ጠይቂ ብሎ በስነ ስርዓት ያናግሯት። ዛቻት። ኦኬ መርሐባ ሽኩራን። አያ መርሐባ። እሺ እሺ ረህማ ጠየቀንሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ትንሽ ነው ጥያቄው፣ ብዙም አይደለም። ስንት ኪሎ ነው? ኪሎ አላውቅም። እና ሱቢ ሰላት ከመስገዳችን በፊት ሱና ለምንድን ነው አስቀድመን የምንሰግደው? አንድ ሁለተኛ ነቢዩ ሰለላሁ ዐለይሂ ወሰለም ስላዘዙ ስገዱ ብለው ያንን ነገር ስለገሰጹን ስለመከሩ ሱና ሶላትን የምንሰግደው ባጭሩ የአላህ ስብሐነ ወተዓላ ትእዛዝ የነብዩ ሰለላሁ ዐለይሂ ወሰለም ተግባር ስለሆነ አምላክ በነቢያት በኩል ያዘዘውን ትእዛዝ መፈጸም ያ የተፈጠርንለት ዓላማ ስለሆነ ነው። አንድ ቤት አድርገው እስክጨርስ ሱና ሶላትን የሚሰግድ ሰው ምንድነው ከተባለ በቀጣይ ዓለም የአላህ ስብሐነ ወተዓላን ውዴታና ገነትን መጎናጸፍ ነው። ያ ነው የሱብሒ ሶላት ከእርሱ በፊት ያለችው ሱና ሶላት በተለይ በጣም ትልቅ ቦታ አላት። ነብዩ ሰለላሁ ዐለይሂ ወሰለም በጣም ምርትታት አያውቁም፣ እርሷን ይሰግዷት ነበር። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ረካዓተል ፈጅር ኸይሩ ሚነ ዱንያ ወማ ፊሃ አሉ። ከሱብሒ በፊት የምትሰገደው ሁለት ረካዓ ሱና ሶላት ከዚች ዓለምና እዚች ዓለም ላይ ከሚገኘው ጸጋ ሁሉ ትበልጣለች ብለው ከአላህ ዘንድ ትበልጣለች ብለው ተናገሩ። አስቡት፣ ከዚህ ዓለም በውስጡ ከሚገኘው ጸጋ ወርቅ፣ ዳይመንድ፣ ገንዘብ ሁሉ እንዳለ ቢጠራቀም ሁሉ ከአደም ከተፈጠረበት አንስቶ እስከ ዘመኑ ፍጻሜ ድረስ ያለ ጸጋ ቢሰባሰብ ከአላህ ዘንድ ያችን አይመዝንም። ለምን ከተባለ ምክንያቱም የዚህ ዓለም ጸጋ የፈለገ ቢበዛ ቢበረክት ጊዜያዊ ነው፣ አላቂ ነው፣ ጠፊ ነው። ያቺ ሁለቱ ረካዓ ሱና ሶላት ግን ዘላለማዊ ህይወትን የምታስወርስህ የገነትን ጸጋ የምታጎናጽፍህ ታላቅ የሆነች መልካም ስራ ነችና ገብቶሻል? ይህ ነው ገብቶሻል?
አው ለምሳሌ እኔ ያው ከሱብሂ ሰላት በኋላ ብሰገድ ችግር የለውም ወይ ለማለት ነው። እሺ ከሱብሂ በፊት ነው መሰገድ ያለበት። እሱ ከሱብሂ በኋላ ባዕድያ ሶላት የለም። ግን ያንን ያለፈበት ሰው በቀዷ መልክ ከሱብሂ በኋላ መስገድ ይችላል ወይ? አዎ ይችላል። ነቢዩ ሰለላሁ ዐለይሂ ወሰለም ከዐሱር በፊት ሁለት አራት ረካ ይሰግዱ ነበር። ከዕለታት አንድ ቀን ጊዜ ረፍዶባቸው መጡና የዐሱር ሶላትን ቶሎ አሰገዷቸው ለሰሃቦች። ከዚያም ያንን ሲሰግዱት የነበረውን ከዐሱር በፊት በቀዷ መልክ ከሱና ከዋጅቡ በኋላ ሰግደውታል። ስለዚህ የቀብልያ ሱና ሶላት ያለፈው ሰው ባዕድያ ላይ በቀዷ መልክ መስገድ ይችላል የሚለውን ከዚህ እንይዛለን ማለት ነው። አይሽ እሺ ሁለተኛው ጥያቄ አሁን ባለፈው ረመዳን በኋላ በሸዋል ማለት ነው ፈርድን እየከፈልኩ ያለው እንትን ስልኬና የአካባቢው መስጂድ አዛን አንድ ነው፣ ደቂቃቸው አንድ ናቸው። ከዛ የመስጂዱ ጊዜ ሲያሳልፍ እኔ ስልኬ አዛን አለ። ስልኬ አዛን ካለ በኋላ እኔ አልሰማውም መሰለኝ። በቃ የመስጂዱ ሳይልክ ሲቀር በቃ እኔ ሳልሰማ ነው በቃ አዝኖ አልፏል ብዬ አፈጠርኩኝ። ልክ እንዳፈጠርኩኝ የመስጂዱ አዘነ። ስልኬና መስጂዱ አንድ ነው። እንዴት ይታያል ይሄ ነገር? ችግር የለውም። ጾሙ ትክክል ነው። ምክንያቱም ፀሐይ ከጠለቀች በኋላ ነው ያፈጠርሽው። የደቂቃዎች ወይንም የሰከንዶች ልዩነት ናቸው። ፀሐይ ከጠለቀ በኋላ እስከሆኑ ድረስ ያፈጠርሽው ጾሙ ትክክል ነው። ጾሙ ትክክል ነው። እሺ ሶስተኛው እኔ አሁን ንቃብስት ነኝ፣ ቲክቶክ ይጠቀማለሁ። ጌም ምናምን በስነ ስርዓት ከተጫወትኩኝ ችግር አለው ወይ? እሺ ሴት ልጅ ፊቷን እስከሸፈነች ድረስ የሰውነት ማነው ፊቷን እስከሸፈነች ድረስ እንዲሁም ድምጿን ፈጣን አድርጋ እስካልተናገረች ድረስ ሶሻል ሚዲያ ላይ ተሸፍና ወጣ የምታስተምረው ትምህርት ካለ ብታስተምር ትችላለች። ልብ በሉ ፊቷን ሸፍና፣ ሁለተኛው ድምጿን ፈጣን ድምፅ ሳታደርግ፣ ሶስተኛ ሸሪዓዊ እውቀት ካለት ያንን ለማስተላለፍ። ከዚያ ውጭ ግን ጌም ልጫወት ምናምን ማለት እሱ አስፈላጊ አይደለም። ቂራአት ቅሪ፣ ኪታብ ቅሪ፣ ቁርአን ቅሪ፣ እንዲህ አይነት ነገራቶችን አድርገሽ። እሺ አመሰግናለሁ። ጀዛኩሙላሁ ኸይራን። እሺ أعوذ بالله من الشيطان الرجيم